ሉሊት የናታንን መረጃ ለማግኘት በጣም ብዙ ጥረት እያደረገች ነው። ነገር ግን ያን ደግሞ ልታገኘው አልቻለችም። እናም ቤዛና ሲወጡላትኝ ወደ ፎቅ ትወጣና መፈተሽ ትጀምራለች። የቤዛን እንዳለ ቁምሳጥኗን ትፈትሻለች። ነገር ግን ምንም አይነት መረጃ አላገኘችም። እናም ቆይ ግን ይሄ የማይረባ የት አድርጎት ነው ቁልፉን? ቆይ ከዚህ ውጭ ሌላ ክፍል አለ እንዴ? ሌላ ቦታ የት ሊያደርገው ይችላል? ይህንማ ፈልጌ ማግኘት አለብኝ ትላለች። የናታን መረጃ ማወቅ በጣም ትፈልጋለች። ምክንያቱም ቆይ እኔ የማውቀው ናታን ነው እንዴ ከጀርባ እንደዚህ እያደረገ ያለው? እንዲሁስ ደግሞ እኔ ጥፍሬን ያወጣ እሱ ነው እያለች ተናዳ እየፈለገች እያለ እታች ድምፅ ትሰማለች። እናም ናታን ነበረ። ናታን ቤዛ እያለ ሲመጣ ማንም የለም እንዴ? ቆይ ማንም የለም? እናም በተደጋጋሚ ሉሊት ሉሊት እያለ ይጠራል። እሷ ግን እየተንቀጠቀጠች ወደ ታች ትወርዳለች እና አቤትም አላለችውም። ናታንም በተደጋጋሚ ሉሊት እያለ ይጠራል። ፎቅም ወጥቶ እንዲሁም በሮችን ከፋፍቶ ሲያይ ማንም የለም። እናም እሷ ቀስ ብላ ትወርዳለች። እሱም ታች ቁጭ ብሎ ነበረ። ከዛም ቀስ ብላ ከጣገቡ ዳ ቁጭ ትላለች። ቆይ እየጠራሁሽ አይደለም እንዴ ይላታል። ቤዛና ናውድም ወክ እያደረጉ ነው። እናም ስልኳ ይደወላል። ስልኳን ስታየው ግን ናታን ነበረ። ትደነግጥና ወይኔ ናታን ደወለ ትልና አንሸዋ ተጨንቀው ነው የሚሆን ስለቆየሽ ይላታል። እናም ታነሳዋለች ስልኩን። እሺ ናቱዬ የት ነህ? ቤት መጥተ ነው? እኛ ኮ ወጣ ብለን ነው መጣን ከዚህ ጋር ነን ትለዋለች። ቤዝ እህቴ ምን ሆና ነው? ምን ተፈጥሮ ነው? ቆይ ምን ሆናችሁ ነው ቤቱን ክፍት ጥላችሁ የሄዳችሁት? የት ናችሁ? ይላታል። አይ ምንም አልተፈጠረም። እዚህ አንድ ቦታ ደረስ ብለን እንምጣ ብለን ነው መጣን። ደግሞ እኮ ሎሌት አለች አይደል እንዴ ትለዋለች። ናታንም አረ የለችም ቤት ውስጥ እኮ ማንም የለም ይላታል። አይ ፈርታህ ተደብቃ እንዳይሆን እንጂ እኮ እኛ ቤት ስንወጣ እኮ እሷ ነበረች ቤት ውስጥ። እሺ በቃ ቶሎ ተመለሱ ብሎ ናታንም ስልኩን ይዘጋል። በዚህ ሰዓት ትወጣላችሁ? አሁን ቶሎ ነውና አይቻችሁ ልውጣ ይላል። ቤዛም በጣም ይከፋትና ቆይ ግን ዛሬም ቤት አታድርም ብላ ትጠይቀዋለች። ቤዝ እናንተን አይቻችሁ አሁን ሄዳለሁ ትላለች ይላታል። እናም ናውድ ከዚህም በፊት ሉሊት ናታን እዩልህ እሷ አይፈልጋትም እንጂ ናታንን የራሷ ለማድረግ ያልፈነቀለችው ድንጋይ የለም እያለች ስትነግረውም ነበር። ያ ሁሉ ነገር እያስታወሰ ናውድ አሁንም ቢሆን ከናታን ፍቅር አላት ማለት ነው ይልና በሀሳብ ይሄዳል። ምክንያቱም አጠያየቋ ልክ ፍቅረኛ እንደ ፍቅረኛ የሆነ ጥሏት ሊሄድ እንደሆነ አድርጋ ስለምታወራው እናም እሱ ይከፈዋል። ቆይ በቃ አሁንም ታፈቅረዋለች ማለት ነው። በቃ ዝም ብዬ ነው ተስፋ የለኝም ማለት ነው። ስለዚህ ሉሊት ያለችው ነገር እውነት ነው እያለ ያስባል። ይኸውልህ እንደዚሁ ስታያትኝ ጥርሶ ትመስላለች፣ ግን ደግሞ ቤዛ በጣም መጥፎ ሰው ነች። እናም እኔ ወንድ ልጅ ሲጎዳ ማየት ስለማልፈልግ ነው። ይኸውልህ ቀድሜ ልንገርህ ብዬ ነው፣ መንቃት አለብህ ብላም ስትለው ነበር። ይህንን ሉሊት ያለችውን ሁሉ እያስታውሳል አሁን ላይ። ቤዛም እሽ በቃ ናቱ መጣን፣ አሁኑን እንመጣለን ትለዋለች እና ስልኳን ትዘጋለች። ናውድም ፈዞ ዝም አለ። ምንም አይነት ነገር አላወራትም። ቤዛም በጣም ገረማትና ምን ነው ናውድ ዝም አልክ ትለዋለች። እሱም ድንግጥ ይልና አይ ምንም እንዲሁ ነው ምንም አላልኩም፣ በቃ አሁን ግን ወደ ቤት ላድርስሽ ይላታል። እናም እሺ በቃ እንሂድ ብላ ቤዛም ደስተኛ ነች። ፊቷ ላይ የሚታየው ደስታ በጣም ደስ ይላል። ናውድ ግን ተስፋ አለኝ ብሎ ይህን ሁሉ ነገር እያደረገ አሁን ላይ ግን ቤዛ ለናታን ያላትን ነገር ሲያይ እውነትም ነው ሎሊት ያለችው እውነት ነው ብሎ ደንግጧል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ደህና ናችሁ? ሁሉ ሰላም ሰላማችሁ ብትት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም አዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችንም በጉጉትና በፍቅር የምንጠብቀው ደስ የሚልና እንዲሁም የተማርንበት ድራማ እና ከሐረግ ድራማ ምን ተማራችሁ? ሁላችሁም እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ።
ሉሊትም ቀስ ብላ ሾከክ እያለች ትወርዳለች። ናታን ሲጠራት አቤት አለማለቷና እንዲሁም ደግሞ ጸጥ ብላ ስለመጣች በጣም ተገርሞ እያያት ነው ያለው። ሉሊት ሲል እሷም በጣም ትደነግጣለች። ናታንም በጣም ይናደድና ቆይ ምንድን ነው ይህ ሁሉ ነገር ስጣራ ዝም የምትኝ እያለሽ ይላታል። ስትታይ ግን ናኢፍን አልወደድሽውም። ምን እንዳይጥና ድመት እየተደባበቅሽ ነው እንዴ ይላታል። ይህ ማለት እንግዲህ ናኢፍ እንጂ ናታን አይደለውም ብለው የድሮ ማንነቱን ናታንን ሳይሆን ናኢፍን ነው ያስተዋወቃት። እናም ይህ ደግሞ ሉሊትን አስፈርቷታል እና ስትታይ ግን አልወደድሽውም ይላታል። በጣም ትደነግጥና አይ አይደለም ከላይ ሻወር የወሰድኩኝ ኤርፎን ሰክቼ ነበር እና አልሰማሁም በሮችን እየከፈትክ ስትጣራ በቃ አላየሁም ነበር ትላለች። ናታንም ይስቃል። ምክንያቱም በሮችን እየከፈትክ ስትጣራ ነበር ስትል ይህ ማለት እንግዲህ ካላየች በሩ መከፈቱን በምን አወቀች በሚለው ናታንም በጣም ይስቅባታል። በጣም እሷም በጣም ይገርማታል። ፍጠጥ ብላ ታየዋለች። ቆሽ እና ካልሰማሽኝ ወደ ላይ ካላየሽኝ ወደ ላይ መውጣቴንና እንዲሁም ደግሞ በሮችን እየከፈትኩኝ ስጣራ መሆኔን በምን አወቅሽ ብሎ ይጠይቃታል። ያው ስትጣራ አይቼህ ማለቴ ሰምቼ ኡፍ በቃ ባክን ያው ገምቼ ነው ትላለች። በጣም ትጨናነቃለች። እሺ ሻወር እየወሰድሽ ምን ነው ገላሽን ሳታደርቂ ነው እንዲወጣሽው? እንዳለኮ ውሃ በውሃ ሆነሻል ይላታል። ይህ ማለት እንግዲህ ሙድ እያዘባት ነው እንጂ ሉሊት እንኳን አይደለም ሻወር ቤት አልገባችም። ፎቅ ሄዳ የቤዛ መኝታ ቤት እየፈተሸች ነበር። እንዳለ ቁምሳጥኖችን ከፋፍታ ስትፈትሽ የምትፈልጋቸውን ነገር አላገኘችም። በተለይ የናታን የመኝታ ቤቱ ቁልፍ እሱንም በፈለገች ሰዓት አላገኘችም። ቆይ ግን ይሄ የማይረባ የታርጎት እንሆን እያለች እየፈተሸች ነበረ። እናም በዚህ መሀል ነበር ናታን መጥቶ የበሩን ድምፅ የሰማችው። እናም በጣም ስለፈራች ብቻ ቀስ ብላ እየወረደችው አቤት ሳትለው፣ ነገር ግን ደግሞ ማስተባበያ ስለምትፈልግ ብቻ እና ሻወር እየወሰድኩ ነበረ ምናምን ስትል ይህ ሁሉ ወሬ ስታወራ ምንም አይነት ነገር የውሃ ወይም ደግሞ ሻወር የመውሰድ ምልክት ስለሌለባት ነበር ናታን እንደዚህ ያላትኝ። በጣም ደንግጣለች። አሁን ላይ ናታንን በጣም ትፈራዋለች። ድሮ እንደዛ የምትጫወትበት፣ አሁን ላይ ግን ናታን ሌላ ሰው ሆኖ መጥቶ በጣም ተቀይሮ ስለሆነ በጣም ትፈራዋለች። ስም አዎ ያው አንተ እየተጠራ ስለሆነ እንዳላስጠብቅ ብዬ ነው ውሃ በውሃ ሆኜ የወጣሁት ትላለች። እሱ ግን እየቀለደባት ነው እንጂ ምንም አይነት ውሃ ሰውነቷ ላይ የለም። አንቺ ሴትዮ ተረጋጊ። ቆይ ግን ሳወራሽ አይንን ጨፍኜ የምሞራሽ መስልሽ እንዴ ይላታል። ቆይ እኔ ምልሽ ምንድን ነው ግን እንደዚህ ደረቅ ውሸት ይላታል። እሷም አይኗን ፍጥጥ ታደርጋለች። ማንኛውም እኔ በቃ ልሂድ፣ ደህንነታችሁን ለማረጋገጥ ነው የመጣሁት። ለቢስ ደውዬላታል።